እሺ እሷ ብቻ ሳይሆን ማለት ነው። እንዴት ነው እግር ስትይ እግር በጣም ደስ የሚል ነገር ነው ያነሳሽው። እሱን እኮ ነው የእግር ጣቷ የሚያምር አንተ ምን የእግር ጣት ምን ታደርገዋለህ? ዝም ብለህ ለማየት ነው ወይስ ሌላ ጉዳይ አለ? ይሳማል። እግር የምትስሙ ሰዎች ግን በሰላም ነው በእውነት። እግር እኮ አባዬ ስንት ቦታ እኮ ነው የሚረግጠው። ሽንት ቤት ይረግጣል፣ ሰማይ ይረግጣል። የእግር ጣት የሴት የእግር ጣት እዛም የምትወጃት ጂሰስ ክራይስት ሁሉ ነገር ከእግር ጣቷ እኮ ነው የሚጀመረው። እግዚአብሔር አምላክ ቴንኪው የሚያስጠላ እግር ስለሰጠኝ፣ ሞፈር የመሰለ የበሬ እግር የመሰለ እግር ስለሰጠኝ እዚህ ጣጣ ውስጥ አልገባም። እሺ አባዬ ስምህ ማን ነው? ስለ እግር ጣት ስለተነሳ ማለት የእግር ጣቷ የሚያምር ሴት ማለት ነው በሳምንት 3 ካልተሳመ ማለት ነው ባሏ ሲኦል ነው የሚገባው። በሳምንት 3 ካልሳመ የእግር ጣቷ የማያምርን ሴት ደግሞ በወር አንዴ ከሳመላት ለውለታው ገነት ነው የሚገባው። በቃ ለሞራላው። ስለዚህ አንተ ስንት የሚሳም ነገር አለ እግር ጣት ላይ እኮ ቆየ ማሪ እግዚአብሔር ስንት የቦዲ የሰውነት አካላቶች አሉ እንዴ ከእግር 5 የስሜት ዋሳት ሲባል እግር ኮስ ውስጥ አልገባም። የኔ ጌታ ለዛ ነው ገባ እንደማ አንተ ጨምረው ነው እንጂ ሰምታችኋል። እግራችሁ ቆንጆ ያልሆናችሁ ሰዎች ነገር አትፈልጉት። ስም ማን ነው? ሀብታሙ አጅሬ ስም የእውነት ስም ሀብታሙ አጅሬ ሲሉኝ ነው ደስ የሚል። ኦኬ አጅሬ እድሜ ስንት ነው? አሁን ወደ 31 ልገባ ነው። 31 የት ነው የምትኖረው? አዲስ አበባ ነው የምኖረው። አዲስ አበባ። እሺ ሃይማኖት ምንድን ነው? ኦርቶዶክስ ነኝ። ኦርቶዶክስ። ኦኬ ቁመት ስንት ነው? ሜትር እስከ ፀጉሬ ከ80 ፀጉሬ ሲቆረጥ ከ75 ሜትር ከ75 ኦኬ ከፀጉሬ ከ78 ፀጉሬ ከ78 እሺ አይ ፀጉር ከተመለጠ ብለን በትክክለኛው ቁመት እንውሰደው። ዩኒቨር ነው። እሺ እዚህ ጋር ደረቴ ሰፊ ነው ምናምን። ኦኬ ከዚህ በፊት አግብተህ ታውቃለህ? ወልደህ ልጅ አለ? የሚቆጨኝ ነገር ይኸውልሽ አላገባውም፣ ግን ካለማግባት ላይ ማለት ነው አለማስወለድ ይቆጨኛልና ልጅም የለኝም አላገባውም። ባይገርምሽ ለምን ይቆጫል ሳታገባ? አረ ቤቢ ደስ ይላል በጣም ቤቢ ቢኖርሽ ደስ ይላል። ቤቢ አሪፍ ነው። እኔ ልጅ የወለዱ ሰዎች ሲቆጩ አላየሁም። ገባሽ? አይ ኖ ግን ምን መሰለህ አንዳንድ ጊዜ እኔ ደግሞ ልጆች ስላሉኝ አውቀዋለሁ። ላይክ ልጆች ከትዳር ውጭ ሲወለዱ አንዳንዴ ለነሱ ምንትን ነው የሁሉም ሲቹዌሽን አንድ አይደለም። ግን ልጆች አግብተህ ስትወልድ ነው ደስ የሚለው። ሁለት ሰው ተፋቅሮ ተዋዶ ተንከባክቦ አምኖበት ሲወልድ ነው ደስ የሚለውና እሺ ለዛ ነው ልጅ የፈጣሪ ስጦታ ነው አንደኛ ማለት ነው። የፈጣሪ ፈቃድ ነው። ትዳርን ግን የሚያቆዩት የሁለቱ ሰዎች መቻቻል፣ መከባበር፣ መዋደድ እዛ ላይ የሚገኘውን ክፍተት መሞላላት ነው። ልጅ ግን የፈጣሪ ስጦታ ነው እና እኔ ምን ዝም ብዬ ቤቢ ዱብ አድርጌ ወተትና ቅቤ እርጎ እየላኩኝ እንደው ባደጉ ወይ እነሱ ጋር ወይ እኔ ጋር ላሉ እንደው አንዳንዴ ሳስበው ውሽ ቤቢ በጣም ያስፈልግ ነው። እንግዲህ የምትወልድልህን ይላክልህ። እንትን ምንድነው ስሙ? በትርፍ ሰዓት ምን ማድረግ ያስደስታል? እኔ በትርፍ ሰዓቴ ሴክስ ነው ደስ የሚለኝ። ስራ ነው። በትርፍ ሰዓቴ ሴክስ ማድረግ ደስ ይለኛል። ኦኬ አሁን ገርል ፍሬንድ ሳይኖር እንዴት ሴክስ ታደርጋለህ? በትርፍ ሰዓት ሆቢ ማለት እኮ ገባኝ። አሁን ምን ልልሽ ፈልጌ አሁን በሲንግልነቴ ከሆነ የምትይኝ ስፖርት መስራት ደስ ይለኛል፣ መጽሐፍ ማንበብ ደስ ይለኛል፣ መፖሰት ደስ ይለኛል እና ውበትን ማድነቅ ደስ ይለኛል። የተፈጥሮ የምድርን የፀሐይን ቃን የኮከቦችንም ሆነ የሰው ልጅን አፈጣጠር ማድነቅ ደስ ይለኛል። ኦኬ እሺ that more makes sense because ሲንግል ሆነ እያወራን ስለሆነ ነው። እሺ እሺ ማች ማድረግ የምትፈልገው ሰው ከሃይማኖቷን ጀምር።
ሃይማኖቷማ ግድ ነው ኦርቶዶክስ መሆን አለባት። እኔ ጠዋት እሁድ እንኳን ተኝቼ እሷ ተነስታ ቤተክርስቲያን መሳለም አለባት። አንተ ተኝተህ እሺ። ኦርቶዶክስ እድሜዋ ከስንት እስከ ስንት? ለሁለታችሁም ማለት ነው። በሃይማኖቷ የማትደራደር ነው መሆን ያለባት ነው። በቃ ኦኬ። እኔ እንኳን ደካማ ሰነፍ ብሆን የምታበረታኝ ነው መሆን ያለባት። ገባሽ አይደል? ማትደራደር። ኦኬ እሺ። እድሜዋሳ? እድሜዋ ምን ልልሽ መሰልሽ? ይኸውልሽ እኔ ከ18 ጀምሮ ህጉ ይፈቅዳል፣ ግን ለትዳር ከሆነ ከ24 በላይ ብትሆን ምንድነው ትዳር ያሰኛል። ሆርሞኗ ራሱ ትዳር ይፈልጋል። ገባሽ? ከ20 እስከ 24 ያሉት ገና ስጦታ፣ ሺሼ ገዳይ፣ ክለብ ምናምን ገና ጠግበው ዘሎ ያልጠገቡ ናቸው። ከ24 እስከ 30 ያሉት ግን አይተው ምን ብለው እድሜን ገፋፍቷቸው ትዳር የሚያስቡ ናቸው። ከ30 እስከ 35 ያሉት አንዳንድ መግባት የሚፈልጉ ናቸው፣ አይመርጡም። እኔ ግን ተዋደንም ተፋቅረንም ሴክሳችንን ማጣጥመን ተጨቃጭቀን ተናኩረንም አለ አይደለ ትዳር ውስጥ የምንገባ አይነት ብትሆንልኝ ደስ ይል። ግን እድሜ ችግር የለብኝ። እኔ ሲንግል ማመን ብትሆን አጫውታለሁ። ግን ምልልሽ ነው ጤናማ ነገር። እኔ 3 ነገር ነው የምፈልገው ከትዳር። ይኸውልሽ አንደኛው ሴክስ ነው፣ ሁለተኛ ምግብ ነው፣ ሶስተኛ ሪስፔክት ነው። በቃ ይሄ ነው ቤትን የሚያጸነው። እኔ ቤቴ ስገባ ቡሌ ዘጭ ብሎ ነው። እኔ መብላት ወዳለሁ። አልጋዬ ላይ በቃ በቢጃማ ያለ ፓንት ሆና ሙንድል እንድትለው የምፈልገው። ሶስተኛ ደግሞ ተከባብረን ነው። ቡና አፊ ስላት ቡና የምታፈላ፣ አጫጭስ ስላት የምታጫጭስ፣ በቃ እኔ በቃ ቱቱቱቱ የምትለኝ ነው። ኦኬ አንተስ ፕሮቫይድ ታደርጋለህ? እንደዛ አይነት ያንን 3ቱን ሙሉ የምታሟላ ሴት አንተ ኬተር የምታረግ የምትፈልገው የምታረግልህ ሴት ፕሮቫይደር ወንድ መሆን አለበት። ፕሮቫይደር ማለት የቤቱን የሚያሟላ በገንዘብ ችግር የሌለበት። አይ ነው አረ ችግር የሌለሽ እዚህ ጋር ትዳርና ፍቅር ሲሆን ማለት ነው ገንዘብ እንደ መሰረታዊ ተደርጎ የሚነሳ አይደለም። እዚህ ጋር በ3000 ብር ቤት ተከራይተሽ ትገቢያለሽ፣ በ30000 ብር ቤት ትገዣለሽ። አቅም ሲኖርሽም 30 ሚሊዮን አውጥተሽ ቤት ትሰሪያለሽ። ችግር የለም። ዋናው ፍቅሩ ነው። እንዳልኩሽ ግን 3ቱ ነገር ነው መሰረታዊ። አልጋ ላይ ከተጣጣምን፣ ቤታችንን ፏ ካደረግን፣ ከተከባበርን ከዛ ሌላው ጣጣ የለውም። ሰው አሁን ጊዜው እኮ ነው ገንዘብ ያለው እንጂ በጎጆ ቤት ውስጥ እኮ ቤተሰቦቻችን እኮ እሱን እኮ ነው ኖ ምንም ይሁን ፕሮቫይድ ማድረግ ትችላለህ ነው። ኢትስ ናት ላይክ ስንት ገንዘብ አለ ሳይሆን ቤትን ማስተዳደር ትችላለህ። ገባ? ወንድ ልጅ እሷ የቤቷን ቴክ ኬር ስታረግ ቤቱን ቤት ስታረግ አንተ ደግሞ ፕሮቫይድ ማድረግ ወይ ደግሞ ማስተዳደር ትችላለህ ለማለት ነው እንጂ 1000 ብር የሚኖር 500 ብር የሚኖር ደዝም ማያደርግ ገብቷል። ማተር አያደርግም ለማለት አይልሽ። ፕሮቫይድ ማድረግ ከምን ይጀምራል መሰለሽ? አንደኛ አይልሽ አልጋ ላይ ፕሮቫይድ ማድረግ ይፈልጋል። አልጋ ላይ ስልሽ አሁን ለምሳሌ ሚስቴ እዚህ ጋር ሴክስ ፈልጋ እኔ ልሙጥሙጥና ልፈስፍስ ኮንኩኝ ፕሮቫይድ አላረኩላትም ማለት ነው። ይሄ ምንድነው? ስሜቷን ይጎዳታል፣ ደጅ ያሰኛታል። አንደኛ ፕሮቫይድ ማድረገው አልጋ ላይ ነው። ሁለተኛ ቤት ነው፣ እሰራለሁ፣ እሯሯጣለሁ፣ ወጣት ነኝ፣ የቤት ኪራይ እከፍላለሁ፣ ብከራይ ማለት ነው። ሶስተኛ ሆድ ነው። ሆዴን እስከወደድኩኝ ድረስ እምበላውን ከመሬት አንጋሽ ወይ ጉድጓድ ቆፈረሽ እንደ ዶሮ ወይ መሬት ጭረሽ አብይኝ አልላትም። ገባሽ አይደለ? የሚያስፈልገውን ነገር አሟል ይችላል። ፍሪጁን ዘጭ አድርጌላት፣ ኪሷን ዘጭ አድርጌላት፣ እንቺ ገዛዥ ብዬ ኤቲኤም ካርድ ሰጥቻት በራሷ አካውንት ከፍቼላት ምናምን ሄዳ ገዛዝታ ነው። በቃ አለቀ። እኔ ምግብ በአይነት ነው የምፈልገው። አንድ አይነት ምግብ የሚመቸኝ እሱም እሙሙ ነው። እሱም ብቻ አንድ አይነት፣ ሌላው ግን አይነት እንዲሆን ነው የምፈልገው። እሱ ላይ አንድ አይነት ላይ ትቆያለህ ግን ፎር ሹር አዴ ምን ሆነሽ ነው? እሱ አይሰለችም? አሁን ኦ ማይ ጋድ እሙሙ ስዊት ነገር፣ እውነቴ ነው። ስዊት ነገር ምንም የሚሰለች ነገር የለውም በእውነት ለመናገር ማለት ነው። ምን ልልሽ ነው? ይሄንን የሚያጣፍጠውና እንዳይሰለች የሚያደርገው ቤት ውስጥ የሚኖረው ነገር ነው። አሁን እዚህ ጋር ነው ወሳኝ ነገር። አሁን አንቺ ቤትሽ ውስጥ ስገባ ምሰጪ ቤት ገና ከበር ጀምሮ ባሌ ብለሽ ልብስሽን ልቀሽ ቡይሽን እንዲያወዛውሽ ልቀበይ አይምሮ የቀኑ ድብርት ላይ ነው። ግን ገና ቤት ውስጥ ገይ በነገር ከለከፈችኝ ሁሉ ነገር ያስረሳኛል። አልጋው ስገባ ጭማን ክፍት አድርጋ ቅፍ አድርጋኝ ምናምን ነገር ብናረግም ባናረግም በቃ ሻወር ስገባ ተከተለኝ ገብታ ምናምን እስቲ ላለቅለቀ ምናምን እኔም እንደዛው አይሰለችም። ሰዎች አልተጣጣሙም፣ አልተግባቡም። ግን አንድ ሙሙ ጤናማ ነገር ከሆነ የተግባባ ጤናማ የሆነ ሪሌሽንሽፕ ካለው አይሰለችም። እኔ አላውቅም። የኔ ቪዲዮዎችም አሁን የምለቃቸው የማስተምራቸው በዚህ ጉዳይ ነው። ባይዘው ሰዎች ሴክስ ላይ ባለመግባባታቸው የተነሳ ትዳራቸውን እያፈረሱ ነው። እና ግልጽነት ያስፈልጋል፣ መግባባት ያስፈልጋል። ለምንድን ነው ማመንዘር የሚያስፈልገው? ጡት ነው፣ ሙሙ ነው፣ ቻፓ ነው። ትልቅም ሆነ ትንሽ ሞቅ ካረግሽው ዋይ ማለቱ አይቀርም። የእግር ጣት ያልኩሽም እንደዛው ነው። ቆንጆም ሆነ ጠማማ ለሞራሏ ይሳማል። ቆንጆ ከሆነ ግን ለስሜት ይሳማል። ያንን የዝሙት መንፈስ ምናምን አይደል።
ግልጽነት ነው። ሰዎች አልጋ ላይና ስሜታቸው ላይ በግልጽ ካልተነጋገሩ ትዳራቸውን ማቆየት አይችሉም። ብዙ ባለ ትዳሮች አይገባቸውም እንጂ ባላቸው ከሌላ ሴቶች ጋር ተኝቶ እየመጣ ነው፣ ግን አያውቁትም፣ አያስታውቅማ። እዛ ጋር ኤቲኤም ማሽን የለም፣ ደረሰኝ አይቆርጥም። ሴቶቹም እንደዛው ከባላቸው ውጪ ቺት ያደርጋሉ። ለምን? ያልተግባቡት ያልተጣጣሙበት ነገር ስላለ ነው። እና እኔ በዚህ ላይ ግልጽ መሆን ነው የምፈልገው። ግልጽነት ነው የማስተምረው። ተዋደዱ፣ ተፋቀሩ። ከምንም በላይ ግን ሴክስ አርጉ በግልጽ። ልጅ ደግሞ ውለዱ፣ ብዘልቁም ባዘልቁም ልጅ ውለዱ። ይሄ የኔ ነው። ልጅ አሪፍ ነገር ነው እና ያ ነው ለቤቢ ነው ለቤቢ ሞራል ያላት ቺክ ቤቢ ዱብ ዱብ አጅሬ ይላል። አጅሬን ፎሎ አድርጉ። በዚህ አጋጣሚ አሁን ባለፈው ይኸውልሽ 50 ነው ስንት $1 ኮይን ነበረኝ ማለት ነው። በየቲክቶክ እየዞርኩኝ ለቆንጆ ሴቶች ዝም ብዬ አንዳንድ አበባ ስሰጣቸው ታንኪዩ አጀሬ ሲሉ ሴት ልጅ አልኩኝ። ማለት ለሊቱን ሙሉ ሴቶች ቁጭ ብሎ ነው የሚያድሩት ቲክቶክ ላይ። አንዳንዶቹ ሳንቲም ፍለጋ፣ አንዳንዶቹ ወንድ ፍለጋ። አይ ዶንት ኖ። ወንዱ ተኝቷል፣ ሴቶቹ ቲክቶክ ላይ ናቸው 24 ሰዓት። ስለዚህ ጋር ማች ያረግን ወደ ትዳር፣ ወደ ፍቅር፣ ወደ ሪሌሽን መግባት አለባችሁ። ከአንዱ ወደ አንዱ ጃምፕ አታርጉ። ለማንኛውም አንቺ ግን በጣም ቀሽታ አራዳ የሆንሽ ልጅ ነሽ። እሺ ወደ ጥያቄሽ ልምጣ። ሶሪ ወሬ አበዛው መሰለኝ። እሺ ኦኬ ጋይ ገብቶኛል። አይ ችግር የለውም። የት ሀገር የምትኖር? እኔ ይኸውልሽ እንዳልኩሽ ነው። በቃ እኔ የሀገር ችግር የለብኝም። ለምሳሌ እዚህ ሀገር ውስጥ ምናምን ነገር እግባባለሁ፣ ተዋወቃለሁ ምናምን ነገር። አሁን ለምሳሌ ወደ ውጪ አግብተው ሊወስዱ የፈለጉ ሴቶች ነበሩ። ግን ምንድነሽ ነው እኔ 3 ነገር ነው መስፈርቴ ብዬሻለሁ። የሀገር ቦታ የቦታ ለውጥ አይደለም። 3ቱን የምፈልገውን ነገሮች ሴክሴ፣ ሪስፔክቱን እንዳልኩሽ ነው። በቃ ቤቴ ሙሉ እንዲሆን ነው የምፈልገውና ውጪ ልትወስደኝ ያሰበች ሴት ትንሽ እድሜዋ ገፋ አለብኝ። እድሜዋ ገፋ ሲልብኝ ምን አሰብኩኝ? ለምቾቴ ለምናምን ሊሆን ይችላል። አሜሪካ ሊወስዱኝ የነበሩ 2 ሴቶች ነበሩ። ትንሽ በእድሜ በለጡኝና የሚታወቁ ናቸው። ግን ምልልሽ ነው እሙሙ አይሰጡኝም። ምን ያደርግልኝ እንዴት አወቅ? ሞክረ ነው ማይሰጡ? ይኸውልሽ ለመሰለሽ እንዴት አወቅ? ደስ የሚል ጥያቄ ነው። እኔ ጥያቄዎችሽ እንዳሉ ዘመናዊ አይደለም። ለምን መሰለሽ እንደዛ ያልኩኝ? እኔ አሁን እንደ ሰዓት ነው አይደለ? እንደሚፋጅ ነገር አምጫምጪ ነው የምለው። እርግጠኛ ነኝ እሷ ግን አንድ ቢያጆ ከሰጠችኝ በኋላ ለወር ላሰጠኝላ መሰለኝ። ግራ ገባኝ። ምልልሽ ነው። ሁለተኛ ደግሞ ቺኬን ይዣት እኔ አሁን ይዣት ስወጣ ወይ ሬስቶራንት የሚሆን ካፌ ሲሄድ ለገንዘብ ነው የቀረባት መባልን አልፈልግም። ገባሽ አይደለ? ማች ማረግ አለብኝ። ገባሽ? ልክ እንዳንቺ በቃ እንደዚህ አበባ አሁን አንቺ ወልድሽ አበባ ነው የምትመስዪው። በቃ አታሳፍሪኝ። ገባሽ? ምልልሽ ነው። በጣም የኤጅ ጋፕ የሌለን ቢሆን ደስ ይለኛል። ችግር የለም 35 ሆነች 40 ራሷን እስከተንከባከብሽ ድረስ እኔ ደግሞ ህይወቷ ስገባ እንከባከባታለሁ የበለጠ። ገባሽ አይደለ? ግን እዚህ ጋር መሆን ያለበት ምንድነው? ከመግባቱ በፊት መጀመሪያ እንደምንግባባ ማወቅ አለብን ነው። እሷ የተሻለ ሀገር ስለኖረች ብቻ እንደፈለገች ራን አደርገዋለሁ ብላ ካሰበች እኔ ወስዳኝ አሜሪካ ወስዳኝ ማለት ነው ቁጭ አድርጊያት በቃ ላሽ ልላት አልፈልግም። የምር ነው ማለት ላሽ ልላት አልፈልግም። አብሬያት ነው እስከመጨረሻው ሄደው ብዙ ባለትዳሮች እኮ እዚህ ተጋብተው ኢትዮጵያ ይጋቡና አሜሪካ ሄደው ይፋታሉ ወይ ሌላ ሀገር ይፋታሉ። ለምን? ለጥቅማ ጥቅም ለምናምን ነው ቀመራቸው። ገባሽ አይደለ? እኔ ግን እንደዛ አይደለም። ቤቷ ከገባው ከተግባባን መዳከል አለብን። አብረን ተቻችለን መኖር አለብን። ገባሽ? አቀመሩ ያ ግን አንተ አንድ ነገር ስለመዳከል ያልገባህ ነገር በዚህ አጋጣሚ ናስረዳ። ለምሳሌ እኔ ሴት ስታገኝ በመጀመሪያ ፍቅር ውስጥ እንደሆንክ በመጀመሪያ ሰዓት ላይ በጣም በቃ ልትግባቡ ትችላላችሁ፣ ኬሚስትሪያችሁ አሪፍ ሊሆን ይችላል ምናምን። ግን ትዳር ላይ ስትገባ ሁልጊዜ እንደዛ አይደለም። ልጅ መውለድ ይመጣል። ሴት ልጅ ስትወልድ ሰውነቷ ይቀየራል ማለት ለምሳሌ ከወለደችበት ሰዓት ጀምሮ ሞስሊ ካረገዘችበት ሰዓት ጀምሮ ነገሮች በተለያዩ ሰዓቶች ሊቀየሩ ይችላሉ። ከዛ ደግሞ ከወለደችም በኋላ እስከ ዓመት ድረስ ሰውነቷ፣ ሆርሞኗ፣ ሁሉ ነገሯ፣ ሜንታሏ ደሴም ላይሆን ይችላል። አንተ እንደ ሰዓት ማለት ነው ቀስረ የምታንገበግባት ከሆነ ልጇ እዚህ ጋር እያለቀሰ ምናምን ለአንተ ላይሰራ ይችላል። የዛኔ ትዳር